ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ነው። እናመሰግናለን። እንደምን ዋላችሁ ተመልካቾች። ከዜና ኢትዮጵያ የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። ሁናቸው ታየ ነኝ። ኢትዮ ቴሌኮምና ማስተር ካርድ የዲጂታል ፋይናንስ አገልግሎቶችን ለማስተሳሰር በሚቻልባቸው ሁኔታዎች ዙሪያ ምክክር አደረጉም። በኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩና በማስተር ካርድ አፍሪካ ፕሬዚዳንት ማርክ ኤሊዮት የተመራ የሁለቱ ተቋማት ከፍተኛ የስራ ኃላፊዎች ልዑክ በኢትዮጵያ አዳዲስ የዲጂታል ፋይናንስ አገልግሎቶችን ለማስጀመር የሚያስችል ውይይት አካሂዷል። የትብብር ማዕቀፉ የቴሌብርና የማስተር ካርድ ፕላትፎርሞችን በመጠቀም ዲጂታል ፋይናንስን ለማሳደግ የፋይናንስ ተደራሽነትን በከፍተኛ ሁኔታ ለማስፋትና ዘላቂ እድገትን ለማበረታታት ያለመ ነው ተብሏል። የሁለቱ ተቋማት ትብብር ኢትዮጵያ በዓለም አቀፍ ዲጂታል ኢኮኖሚ ውስጥ ያላትን ተወዳዳሪነት የሚያሳድግ ዘላቂ እድገትንና የሀብት ፈጠራን በማበረታታት አካታችና ሁሉን አቀፍ የዲጂታል ፋይናንስ ምህዳር ለማስፋት የሚያግዝ እንደሚሆን ከኢትዮ ቴሌኮም የተገኘው መረጃ ያመለክታል። በአዲስ አበባ ሚሊኒየም አዳራሽ እየተካሄደ የሚገኘው የኢድ ኤክስፖ ለሙስሊሙ ማህበረሰብ ምቹ የመገበያያ መድረክ ሆኖ መቀጠሉ ተገለጸ። በኤክስፖ ከበዓል ጋር የተያያዙ የተለያዩ ምርቶችም ለግብይት ቀርበዋል። ተመልካቾች እዚሁ ዜና ላይ ቆይታ እናደርጋለን። ኤክስፖውን እየጎበኘች የምትገኘው ሪፖርተራችን መቅደስ እንዳለ ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ ነው የምትገኘው። መቅደስ እንደምን ውለሻል? በኤክስፖ የቀረቡት ምርቶችና አጠቃላይ ደግሞ የግብይት ድባቡ ከበዓሉ ጋር ምን ይመስላል የሚለውን አጠር አድርገሽ ለተመልካቾቻችን ብታደርሽልን። አመሰግናለሁ ናቸው። እንዴት ውላችኋል ተመልካቾች? ቀደም ሲል አንተም እንደገለጽከው በሚሊኒየም አዳራሽ የተከፈተው የኢድ ኤክስፖ በርካቶችን እያገበያየ በድምቀት እንግዲህ ቀጥሏል። ኤክስፖ እስከ ኢድ ዋዜማ እንደሚቀጥልም ከአዘጋጆቹ አድምጫለሁ። በዚህ ዝግጅት ላይ ከ90 በላይ የሚሆኑ አምራቾች ምርቶቻቸውን ይዘው በዚህ ኤክስፖ ላይ ቀርበዋል። ከቀረቡት ምርቶች መካከል አልባሳት፣ የቤት እቃዎች፣ የተለያዩ አይነት ምርቶች ቀርበዋል። በልዩነት ደግሞ ልዩ የማፍጠሪያ የምግብ አይነቶች እኔ ለበስኩትን አባያ ጨምሮ ድሪያ፣ የተለያዩ የሙስሊሙ ማህበረሰብ የሚጠቀማቸው አልባሳት እንግዲህ የኤክስፖ አድማቂ ሆነው ቀርበዋል ማለት ነው። በተጨማሪም የተለያዩ አስተማሪና አዝናኝ ውድድሮችም በኤክስፖ ተካቷል። ግብይት ሲፈጸምም በዛው የበጎ አድራጎት ስራዎች ላይ መሳተፍ የሚያስችልም አጋጣሚ ተዘጋጅቷል። ለልጆችም የሚሆን ምቹ የመጫወቻ ስፍራም ተዘጋጅቷል። እንዲሁም ደግሞ ለሙስሊሙ ማህበረሰብ የመስገጃ ቦታም የሚሆኑ ልዩ ልዩ ቦታዎች በዚሁ ኤክስፖ ላይ ተዘጋጅተዋል። እንግዲህ በኢድ ኤክስፖ ከመገበያያም ባለፈ ኢስላማዊ ቅርሶችም ለጉብኝት ቀርበዋል። ከኢስላማዊ ቅርሶች መካከልም የጥንታዊ የመገበያ ሳንቲሞች ይገኙበታል። ጥንታዊ ጽሁፎች፣ ጥንታዊ የሆኑ የመስጅድ ታሪኮችና ምስሎችም ይህን ኤክስፖ ሲጎበኙ እንግዲህ በዛው ለጉብኝት ቀርበዋል ማለት ነው። ድርጅቶች በአጠቃላይ ምርትና አገልግሎቶቻቸውን ለደንበኞች የሚያቀርቡበት ልዩ መድረክም ተፈጥሯል። በግብይትም በሸመታ መሀልም ድካም ሲሰማም ምግብም ካስፈለገ ሬስቶራንቶች አሉ። ሻይ ቡናም ለማለት የሚያስችሉ ቦታዎችም በኤክስፖ ተዘጋጅቷል። የገንዘብም እጥረት ካለ ባንኮችም የተለያዩ ባንኮች እዚሁ አሉ፣ ቦታ ይዘዋል። ገንዘብም ማውጣት ይቻላል ማለት ነው። ለአሁን ያለኝ መረጃ ይሄ ነው። አመሰግናለሁ። መቅደስ፣ በቀጥታ መስመራችን ተገኝተሽ ስላደረሽን መረጃ ከልብ አመሰግናለሁ። መልካም ጊዜ ይሁንልሽ። በሸገር ከተማ አስተዳደር የኢንቨስትመንት እንቅስቃሴው ከጊዜ ወደ ጊዜ እየተሻሻለ መምጣቱን የመገናኛ ብዙሃን ባለሙያዎች ተናገሩ። ባለሙያዎቹ በሸገር ከተማ አስተዳደር የተለያዩ ክፍለ ከተሞች የሚገኙ የኢንቨስትመንት ስራዎችን ጎብኝተዋል። ሐምራዊት ብርሃኑ የሸገር ከተማ ዘመናዊና ለኑሮ ምቹ የሆነች ከተማን ከመፍጠር ባሻገር የኢንቨስትመንት መዳረሻ ለማድረግ እየተሰራ ነው። በከተማዋ በሚገኙ ክፍለ ከተሞች በተለያዩ የኢንቨስትመንት አማራጮች የተሰማሩ ባለሀብቶች በተመቻቸላቸው እድል በመጠቀም አገልግሎት እየሰጡ ነው። አድቫንቴጅ ኢንዱስትሪያል ባለፉት 10 ዓመታት ዲስትሪቢዩሽን ትራንስፎርመሮችንና የፓወር ትራንስፎርመሮችን በሀገር ውስጥ አምርቶ ለኢትዮጵያ ኤሌክትሪክ ኃይል የግብዓት አድርጎ እየሰጠ ያለ ድርጅት ነው። በሙሉነት በ70% ቫልዩ አዲሽን ነው የምናመርተው ያለ ነው። ሙሉ የትራንስፎርመር አክቲቭ ፓርቶችን ሎካሊ ከዲዛይን ጀምሮ እያመረትን እንገኛለን። ኬርላንድ አጠቃላይ ሆስፒታል በሕክምናው ዘርፍ እንደ ሀገር ህብረተሰቡ ምን አይነት የሕክምና አገልግሎት ፍላጎት አለው፣ ለምን ወደ ውጭ ይወጣል የሚለውን መነሻ በማድረግ ጋፕ አናሊሲስ በመስራት ያን ጋፕ ለመሙላት ሰፊ ስራ
እየሰራ ያለ ሆስፒታል ነው ማለት። በተለይ ሄልዝ ሲቲ ቢልድ ለማድረግ በተለይ በፓሊቲቭ ኬር ላይ የካር አክሲደንት ላይ ሊሆን ይችላል የተለያዩ መንቀሳቀስ ያልቻሉ ታካሚዎችን ፓሊቲቭ ኬር የምንሰጥበት ሕክምና አገልግሎት በሰፊው እየሰራን ነው። በሸገር ከተማ በሆቴልና ቱሪዝም፣ በምግብ በማምረቻና ሌሎች ዘርፎች የተሰማሩ ተቋማትን የመገናኛ ብዙሃን ባለሙያዎች ጎብኝተዋል። ባለሙያዎቹ በጉብኝታቸው በከተማው ያለው የኢንቨስትመንት እንቅስቃሴ መሻሻሉን ተናግረዋል። ለምሳሌ አሁን የመገጣጠሚያ መኪናዎችን ስናይ ነበር። እንዳለ ማቴሪያሎቹ ይመጡና እዚህ ተገጣጥመው ሙሉ መኪና ሆነው ይወጣሉ። ብዙ ወጣቶች የስራ እድል ተጠቃሚ ሆነዋል። እነኚህን ስታይ እውነትም ሀብታችንን መጠቀም ጀምረናል የሚያስብል ነገር መነሳሳትን ይፈጥራል። ከዚህ በፊት የነበሩት ብዙ ኢንቨስተሮች መሬት ይወስዱ ነበር። መሬት ባዶ ይቀመጥ ነበር። አንዳንዶቹ ሼድ ገንብተው ሼዱን ያከራዩ ነበር። ሌሎቹ ደግሞ ከአቅማቸው በታች ሲያመርቱ ነበር። አንዳንዱ ደግሞ የተወሰነ ያህል ጀምርና ከባንክ ብድር ይወስዱና በዛው የሚጠፉ የሀገር ሀብትም ሲባክን ነበር። በተለያዩ ስራ እንቅስቃሴ ስለማቃቸው ማለት ነው። አሁን ግን በትንሽ ጊዜ ውስጥ ፍቃድ አውጥቶ ወደ ስራ ገብቶ ወደ ማምረትም ገብቶ ብዙ የሰው ኃይልንም የስራ እድል እየፈጠሩ ነውና እሱን ታዝብ ያለው። የሸገር ከተማ ምክትል ከንቲባ ጉዮ ገልገሎ ከተማው ከመመስረቱ በፊት በነበረው አሰራር የነበሩ ክፍተቶችን በማሻሻልና ዘርፉን በማዘመን የሚፈለገው ውጤት እየተገኘ ነው ብለዋል። የሚሰሩትን በማበረታታት የማይሰሩትን ደግሞ ሕጉ በሚፈቅደው አኳኋን እርምጃ ስንወስድ ቆይተናል። አጠቃላይ ውጤታማነቱን ሲታይ ከሸገር በፊት 42% የነበረ አሁን ወደ 54% አድጓል። ዘንድሮ በያዝነው ወደ 65% የአጠቃላይ ፕሮዳክሽን ውጤታማነቱን እናሳድጋለን ብለን ይዘናል። ይህን በመስራታችን የምቹ የኢንቨስትመንት ክላይሜት ተፈጥሯል። በከተማ አስተዳደሩ ከ5000 በላይ ባለሀብቶች በተለያዩ የኢንቨስትመንት ዘርፎች መሰማራታቸውና ዘርፉን በቀጣይ በቴክኖሎጂ በመደገፍ አሰራሩን ለማዘመን እየሰራ መሆኑን የሸገር ከተማ አስተዳደር ገልጿል። ተኪ ምርቶችን ከማምረት ባለፈ ምርቶቻቸውን ለውጭ ገበያ የማቅረብ እቅድ እንዳላቸው በማምረቻው ዘርፍ የተሳተፉ ወጣቶች ተናገሩ። ወጣቶቹ በአነስተኛ ደረጃ በጀመሩት ስራ ለሌሎቹም የስራ እድል መፍጠራቸውን ገልጸዋል። አገርነሽ አየልኝ የፋይበር ግላስ ስራን ገና ከልጅነቱ እንደሚያውቀው የሚገልጸው በረከት ገብረ ማርያም የልጅነት ልምምዱን በስደት ቆይታው በማዳበር አሁን ላይ በፋይበር ግላስ ስራ ተሰማርቷል። በስራው ምርቶቹን በሀገር ውስጥ ለመተካት ሲያልፍም ለውጭ ገበያ ለማቅረብ እየሰራ እንደሚገኝ ይገልጻል። የሆስፒታል አልጋዎችን፣ የመኪና ቦዲዎች፣ ፓራወልቶች፣ አጠቃላይ ፋይበርና ፋይበር ውጤቶች፣ የአበባ ባዞች ኢምፖርት የሚደረገውን አስቀርተን ኤክስፖርት ለማድረግ እስከ ደቡብ ሱዳን ይሄ ጅቡቲ ኤክስፖርት ለማድረግ ሁሉ ዝግጅት ላይ ጨርሰናል። በብረታ ብረት ስራ የተሰማራው ሌላኛው ወጣት መሐመድ ሙራድ በበኩሉ ተኪ ምርቶችን እያመረተ ለሀገር ውስጥ ገበያ እንደሚያቀርብ ይናገራል። ሚዛንና ወፍጮ ነው። በድጋሚ ደግሞ ሞዲፊክ ስራዎችንም የተለያዩ ስራዎችን እንሰራለን። ለምሳሌ አሁን ማበጠሪያ ማሽን፣ የገብስ መፈተጊያ፣ ቡና መቆያ እና መፍጫውን ጭምር ማለት ነው። ማንኛውንም የብረት ስራዎች በዚህ ድርጅት ላይ ይሰራሉ ማለት ነው። ከውጭ ሲመጡ በውጭ ምንዛሬ ነበረ የሚመጣው። አሁን ግን ይህን ነገር አስቀርተን በሀገር ውስጥ ምርት ተክተናቸዋል ማለት ነው። ቀጣይ እቅዳችን ያው ከዚህ የበለጠ ወደ ኢንቨስትመንት የተለያዩ ስራዎች መስራት እንችላለን። እነዚህ አምራቾች ምርቶቹን በሀገር ውስጥ ከመተካት ባሻገር ሌሎች ወጣቶች ሙያውን እንዲያውቁት በማድረግ በኩል ሚናቸውን እየተወጡ ይገኛሉ። በተቋማቱ ተቀጥረው የሚሰሩ ወጣቶች በበኩላቸው በተፈጠረላቸው የስራ እድል ተጠቃሚ መሆናቸው ይናገራሉ። እነዚህ ወጣቶች ራሳቸው ከዚህ በላይ መስራት ይችላሉ። የራሳቸው መክፈት ይችላሉ። በቃ ብቁዎች ናቸው። ምንም ካልነበረ ነው አሁን ልክ እንደነዚህ አይነት ስራዎችን የምንሰራው በዓለም አቀፍ ስታንዳርድ ማለት ነው። አሁን ልክ እኔ አንድ ወጣት ቻይና ያለ እኔ አሁን ከሱ ጋር በምን እንገናኛለን? በክህሎት እንገናኛለን ማለት ነው። ስለዚህ ምንድነው የዓለም አቀፍ ስታንዳርድ የሆነ የሙያ ክህሎት ነው። የትም ሀገር ብትሄጂ ምሳሌው ስራ ነው የትም። አሁን ላይ ይህንን ሙሉ ሙያውን አለኝ፣ ሙሉ እውቀቶች እችላለሁ፣ እሰራለሁ። አልችልም ከማለት ቀርቦ እንትን ማለት ይሻላል። መጀመሪያ ላይ እንደዚህ ገብቶ ሰርቶ አይቶ መማሩ ነው የሚሻለው።
ከውጭ የሚገቡ የፋይበር ግላስ ምርቶችን በሀገር ውስጥ ምርት ከመተካት ባሻገር ወጣቶች ሙያውን እንዲያውቁት የሚያሰለጥነው በረከት ገብረመድህን በምርቶቹ ለወጣቶች የስራ እድልም እየፈጠረ ይገኛል። 68 ወጣቶች አሰልጥነናል በፋይበር ግላስ። አሁን ደግሞ በራሳችን ተነሳሽነት ለ3000 ወጣት በአዲስ አበባ 11 ክፍለ ከተሞች ወጣቶች አሉ። በየክፍለ ከተማቸው እንትን አለ፣ ፓርኪንግ አለ። አሁን እያንዳንዱ አረንጓዴ እዛ ቦታ 2-3 እየሰጠን ቢያንስ እንኳን ለመጀመሪያ ጊዜ ሞቶ እንትን የመኪና ማጠቢያ እንሰጣቸዋለን። እዛ አሁን 16 ሰዓት ይሰራሉ ማለት ነው። ለአምራች ዘርፉ ወሳኝ የሆኑ ድጋፎችን ከመንግስት በማግኘት መጀመራቸውን የሚገልጹት አምራቾች መሰል ድጋፎች ተጠናክረው እንዲቀጥሉም ጠይቀዋል። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም በመሸጥ ላይ ነው የሚገኘው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ59 ሳንቲም እየገዛ በ131 ብር ከ17 ሳንቲም እየሸጠ ይገኛል። እነዚህና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን ደግሞ ተከታትለን እንመለስ። ተመልካቾች ከዜና ኢትዮጵያ ለሰዓቱ የነበሩን የቢዝነስ ዘገባዎች በዚህ ተጠናቀዋል። ሆናቸው ታየ ነበርኩ። በሰላም ዋሉ።